ሰላም ጤና ይስጥልን። የገን ዜና መረጃዎችን እንሆ። ሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር ከደብረ ታቦር በወሰን ኪሎ ሜትሮች ርቀት ከቆላይ እስከ ኮሶ ማርያም ከፍተኛ ድል ተቀዳጀ። የድራጎን አብይ አህመድ አገዛዝ ሰራዊት መነሻውን ደብረ ታቦር ከተማ አድርጎ ወደ ወረታ እንቅስቃሴ ሲያደርግ አይበገሬው የሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር አካል የሆነው አሳምነው ብርጌድ በደረሰው መረጃ መሰረት ጠዋት 12 ሰዓት ተኩል ቆላይ ላይ በጣለው የደፈጣ ውጊያ ጠላት ላይ ኪሳራ አርሶበታል። በደፈጣ የተጀመረው አውደ ውጊያ ወደ መደበኛ ውጊያ ተቀይሮ ወደ ተለያዩ ቦታዎች አድማሱን አስፍቷል። ከጧቱ 12 ሰዓት ተኩል የጀመረው አውደ ውጊያ እስከ ቀኑ 9 ሰዓት ድረስ ቀጥሎ የዋለ ሲሆን በክንዳቸው የማይዝለው ዘረው ማንታዎች ጠላት የሚብረከረክባቸው ዘረው ማንታዎች የጠላትን አካል ሞራልም ሰባሪ የሆኑት ዘረው ማንታዎች አሸናፊነትን ከአባታቸው የወረሱት ዘረው ማንታዎች ከቆላይ እስከ ተንሸራታች ከኮካ እስከ አለም ሳጋ ከአርማ እስከ ኮሶ ማርያም ድረስ ያገዛዙን ሰራዊት እያሳደዱ አጽደውታል፣ ከምረውታል፣ ወቅተውታል፣ አብራይተውታል። እንዳይነሳ አድርገው የፋኖን ክንድ በሚገባ አሳይተውታል። ሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር በሚንቀሳቀስባቸው ቀጠናዎች ሁሉ ጠላት ይደመሰሳል። አማራዊ አሸናፊነት ስነ ልቦና ልልና ከፍ ይላል። ወገን ይኮራል፣ ጠላት አንገቱን ይደፋል። ይህ ታሪክ መታበይ የሌለበት መሬት ላይ ያለ እውነታ ነው። ዋንታዊ አሸናፊነት መንፈስ በራስ ሰራዊቱ ሰርጾ በተጠናከረ መልኩ ቀጥሏል። በተያያዘ የሚያሳምነውና ሚሊክ እዞች በፈጸሙት የተቀናጀው ኦፕሬሽን ጠላት ተደመሰሰ። በሸዋ ጠቅላይ ግዛት ደራ ወረዳ የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት እዝ አሳምነው እዝ የወሎ ቤት አማራ ሚሊክ እዝ በአንድነት በመቀዳጀት የባገዛዙ ኃይል ላይ ከባድና የማያገግም ሽንፈት አደረሱ። ያሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በፍቃዱ በላይ ክፍለ ጦርና የሚኒሊክ እዝ መብረቅ ክፍለ ጦር በጋራ ባካሄዱት በዚህ ስልታዊ ዘመቻ የአብይ አህመድ አርመናዊ ኃይሎችን ቀጥተው ድል ተቀዳጅተዋል። በዚህ ላቅ ያለ ስልታዊ ኦፕሬሽን የጠላት ኃይል ሙሉ በሙሉ የተደመሰሰ ሲሆን አናብስት ታጋዮችን በመከላከያ ሰራዊትና በሚሊሻው ላይ ፍጹም የበላይነት በመውሰድ በመቀዳጀት ደማቅ ታሪክ ሰርተዋል። በዘመቻውም ከጠላት ኃይል በርካታ የነፍስ ወከፍ የቡድን መሳሪያዎች፣ የእጅ ቦምቦች፣ ሙሉ ወታደራዊ አልባሳት በምርኮ መያዛቸውም ተረጋግጧል። ከዚህ በተጨማሪ የፋኖ ብርቱ ክንድ ባይናቸው ያዩ በርካታ የሚሊሻ አባላት በቁጥጥር ስር ውለዋል። ይህ ዘመቻ ከተማን ከመቆጣጠር ይልቅ የጠላትን ኃይል የመምታትና ትጥቅ የማስፈታት ቀጥተኛ ግብ የነበረው ሲሆን የተነደፈ ወታደራዊ ዕቅድ 100% ስኬታማ ሆኗል። የብልጽግና ስርዓት በብዙሃን መገናኛዎች አማካኝነት የሐሰት ወሬዎችና የፕሮፓጋንዳ ወሬዎችን ቢነዛም መሬት ላይ ያለው እውነታ ግን በማስረጃና በምስል የተደገፈ የጦር መሳሪያ ምርኮ መሆኑን መረጃዎች ያመለክታሉ። ጀግኖቹ የነጻነት አርበኞች የትግል ጉዟቸውን በድል አድራጊነት ወደፊት እየገፉበት ይገኛሉ። እንዳለ ጀነራሉ መታገታቸው ተረጋገጠ። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጀነራሉ መታገታቸውን ፈረንሳዊ ጋዜጣ ይፋ አድርጓል። ጀነራሉ ወደ አዲስ አበባ እንዳይጓዙና ለፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱትም ተብሏል። ጀነራሉ ታግተዋል የተረጋገጠ መረጃ ነው። ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤል ፕሬዝዳንት አድርጎ ጀነራል ታደሰ ላይ መፈንቅለ መንግስት ካከናወነ በኋላ ጀነራሉ ጠፍተው ከርመዋል። ከዚህ የመፈንቅለ መንግስት አስተዳደር በኋላ በአደባባይ ያልታዩት ጀነራል ታደሰ የጠፉ በሚል ብዙዎች ሲጠይቁ ነበር። ለዚህ ጥያቄ መልስ የሚሆን መረጃ ዛሬ ይፋ ሆኗል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ለጉዳዩ ሰማሁት ያለውን የመረጃ ምንጮች ዋቢ አድርጎ ዘግቧል። ጀነራል ታደሰ ወረዳ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙም አረጋግጫለሁ ብሏል። ጀነራሉ ወደ አዲስ አበባ እንዳይጓዙ በዚያም ከፌዴራል ባለስልጣናት ጋር እንዳይገናኙ በሚል በህወሓት ቁጥጥር ስር ናቸውም ተብለዋል። የአፍሪካ ኢንተለጀንስ ዘገባ እንደሚያመለክተው ይህ እገዳ የተጣለው በጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ አሰባሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ ነው። የነ ጀነራል ጻድቃን አዲስ አበባ ምክር ቤት ህወሓትን በአጭር ጊዜ አስወግዶ ክልሉን ለመቆጣጠር አቅዷል። ህወሓት ጀነራል ታደሰ ወረደ ወደ አዲስ አበባ ኮብልለው ከአዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ነው ጀነራል ታደሰን የቁም እስረኛ ያደረጋቸው ብሏል ዘገባው። ጀነራሉ ብዙ ሚስጥር የሚያውቁና ህወሓት አደጋ ላይ ሊጥሉ የሚችሉ ሰው በመሆናቸው እንደሆነ ጋዜጣው አብራርቷል። ከአፍሪካ ኢንተለጀንስ መረጃ መረዳት እንደተቻለው ህወሓት ጀነራሉን ለማገት የወሰነው በሁለት አብይ ምክንያቶችም ነው። አንደኛው ጀነራል ጻድቃን ምክር ቤት እንዳይቀላቀሉ በሚል ሲሆን፣ ሁለተኛው ደግሞ ጀነራሉ እጅ ላይ በርካታ የህወሓት ሚስጥሮች በመኖራቸውም ነው ተብሏል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።